እሺ እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ ጋይስ። ኦ ማይ ጋድ ኦ ማይ ጋድ! ኧረ ፍቅር ትችያለሽ፣ የምር ትችያለሽ። አዳሜ ተንጫጫኩ። እናንተ ምንድን ነው የእንጫጫችሁ? ሩታና ፍቅርማ በቃ እንጫጫችሁ፣ የምር ማለት ነው። እንደዚህ ማት እንዳልወረዳችሁባቸው፣ እንዳልሰደባችኋቸው፣ ብዙ ነገር እንዳላላችኋቸው እያንዳንድ ሻውን በአንድ እግራችሁ ነው ያቆማችሁ፣ በአንድ እግራችሁ። ሄርሜላ ደግሞ እኔ ነብር ነኝ፣ እኔ አንበሳ ነኝ፣ እኔ በጣም ተፈቃሪ ነኝ፣ ተወዳጅ ነኝ። እሺ የኔ ውድ አሁንስ ምን አልሽ? አብረሽ እኔን ካድከኝ፣ እኔ ሸወድከኝ። ስንቴ ነው ካደሽ አብረሽ? ስንቴ ምን መካድ ላንቺ እኮ አዲስሽ አይደለም። አሁን ሄርሜላ እኮ አብረሽ ስንት ጊዜ ነው እንደ ባፉ ከህይወቴ ውጭልኝ አልፈልግሽም ያለሽ። አንቺ ግን በግድ ሙጭጭ። አሁን በቅርብ ከፍቅር ጋር ሆኖ ራሱ ያረገው ነገር። ስለዚህ አንቺ ሄርሜላ ሁሌ ማልቀስ ከፈለሽ ኑሪ። ከዛ ደግሞ እኛ እህቶቿ አለን ላት እህቶቿ እንምከራት። እንደው እናንተ ግን ማለት ነው የሄርሜላ እህቶች የሄርሜላ እህቶች በጣም አረፈዳችሁ ነው። ለምክር በጣም አረፈዳችሁ። እስከ ዛሬ ምን ሆናችሁ ነው እንደው አብርሽ ጋር እንደዛ ስትላላጥ ማለት ነው? ስትላላጥ ሩታ ከኔ ህይወት ውጭልኝ፣ ትዳራችን እንኑርበት፣ ልጃችን እናሳድግበት ስትል ሄርሜላ አብርሽን እንዳትለቂ። ሄርሜላን አለ አብርሽ የምታስፈልገው። አብርሽ ከሄርሜላ ጋር እንዳትለይ። ሩታ ጭራቅ ናት ምናምን እያላችሁ አቀሳስራችሁ አብርሽና ሄርሜላ አብራችሁ አረጋችሁ። አሁን አብርሽ ያኔም እንደማይሆናት እኮ ታውቃላችሁ። እኔ ብዬ ነበረ። ዛሬ ሩታን ትቶ መጣ፣ ነገ አንቺንም ትቶሽ ሌላ ሴት ጋር መሄዱ አይቀርም አላልኩም? ብያለሁ። አብርሽ ጋር እኔ ምን አይነት ሴት እንደምትኖር አብሮ አላውቅም። እግዚአብሔር ይሆንሽ። አብርሽ የሚስተካከሉና ደህና የሚሆነው መቼ እንደው ታውቃላችሁ? ሴት ማተራመስ የሚተወው ገንዘቡን በሙሉ ያጣ ከሆነ፣ ገንዘብ ከሌለው መኪና፣ ቤቱ፣ ዩቲዩብ፣ ሁሉ ነገር ብር ካቆመ፣ ብር ከሌለው ሴት አያተራምስም። ከዛ ውጭ ግን እንደዚህ ዶላር እየቸበቸበ በየወሩ 1 ሚሊዮኑን እያፈሰ ከቀጠለ 2-3 ሴት እንዳይገርማችሁ፣ ለ3 ሴት በቃ ሙሉ የአዲስ አበባን ሴቶች እንደፈለገ ሊያደርግ ይችላል። ይህን ማወቅ አለባችሁ። ብዙ ሀብታም ወንዶችን እዋቸው። ብዙ ሀብታም ወንዶች በሽተኛ ናቸው። HIV፣ ቂጥኝ፣ ጨብጥ፣ ይሄ በአብሮ በመተኛት የሚተላለፍ በሽታ እንዳለ የዛ በሽታ ተጠቂ ናቸው። በተለይ የኤችአይቪ። ለምን? ገንዘብ ስለሚኖራቸው 10 ሴት ጋር እየሄዱ ይጋደማሉ። ከአስሩ ጋር ከዛ ከ10 ጋር ሲጋደሙ በሽታቸውን እፍስ አድርገው ምጥት በቃ ከዛ በሽተኛ ሆነው መኖር እና አብርሽም መጨረሻ ይሄ ነው ታያለ። እና እንደዚህ ወይ ለትውልድ ያስተምር ወይ ለእናንተ ጥሩ ነገር አይደለም፣ ወይ እናንተን አያስከብራችሁ፣ ወይ ህፃን ልጆች አይተው አይማሩበት። ምን እንደምናረግ አናቅም። ይህን ቪዲዮ አይተን አሁን ምንድን ነው የምንማረው? ምንም። በቃ ጥቅሙ ምንድን ነው? እነሱ ብቻ ናቸው ዶላር የሚያገኙበት። በቃ ይሄ ነው መጨረሻው። እና ገንዘብ እንግዲህ የሰው ልጅ በጣም እየሸጠ ነው። በእርግጥ የሰው ልጅ እየታገተ በሚሊዮን ብር እየተጠየቀ እየተከፈለ ነው። የሰው ልጅ እየተገዛ ነው ያለው ነፍስ። አዎ የሰው ልጅ ከሰው ልጅ ይልቅ በገንዘብ በልጧል። እና ሄርሚ እያሳዘነችኝ የምትሉ ሰዎች አሁን አይደለም ማዘን ያለባችሁ። ድሮ አብርሽ ጋር ስትላላጥ ነበረ መምከር፣ መገሰጽ፣ ታይ ይሄ ሰው አይሆንሽም ብላችሁ መምከር ትችሉ ነበር ያኔ። ግን እናንተ ሂጅበት። ሄርሜላ የኛ ነብር፣ የኛ አንበሳ፣ የኛ ማላይ፣ የኛ አፍቃሪ፣ የኛ ቁጥባራ፣ የስሟ ብዛት ይህን ሁሉ አቂያቂር አውጥታችሁ ከዛ በኋላ አሁን ደግሞ አልቻልም። ብዙ ልጆች እያለቀሳችሁ ነው ደግሞ። አይ በጣም አዝናለሁ። እኔ ሶፍት ራሱ አቀብላችሁ ነበረ ሶፍት። እና ያው ሩትና ፍቅር ተመካክረው ነው እንዳልኳችሁ ነው። ፍቅር የምትፈልገው ዩቲዩብ ቪዲዮ መስራት፣ ሩታ ደግሞ ሄርሜላን ማቃጠል። እያየቻ ሁሉ እየሳቀች ነበረ። ፊቷን ዙራ እጇን ባፏ ይዛ እየሳቀች ነበረ ሩታ።
ሄርሜላ ማቃጠሉ ስለተሳካላት ሄርሜላ ስታለቅስ ሩታ እየሳቀች ነበር። ለምን? ከዛ ፊት እሷ አልቅሳ ሩታ ወጥቶላታል። አሁን ተራው የማን ነው? የሄርሜላ ነው ማልቀሱ። ስለዚህ ሄርሜላ ደግሞ በደንብ አልቅሽ፣ አለቃቅሽ፣ አናፍርቂ፣ ተነፋረቂ። ከዛ በኋላ በቃ እንደዛ ነው። እሺ ተግባባን። እና አታልቅሶ ድሮ ነበር መምከር የነበረባችሁ። እንደዚህ እንደምታለቅስ መርሳት የለባችሁ። የሰው ባል ቀምቶ የሰው ትዳር ብትኑ በሰላም እንኖራለን እንዴ? ዛሬ አሁን አብረሽ ሄድና ሄርሜላ የኔ ውድ የኔ ፍቅር ይቅርታ በድዬሻለሁ፣ እኔ ፈልጌ አይደለም እዚህ ነገር ውስጥ የገባ አስገድዳይ ነው ምናምን እያለ እየተንበጫበጭ ሲመጣ ታያላችሁ። ማን? አብርሽ። ስለዚህ አብርሽ አይታመንም። ዛሬም ነገም ከነገ ወዲያም ከዛ ወዲያም ሴት ማተራመሱን አይተው። ሄርሜላ ጋም ሆኖ ፍቅርም ጋር ሩታም ጋር ቢሆን ሴትን ማተራመስ አይተው። ምክንያቱም ገንዘብ የሚባል መጥፎ ሰይጣናዊ የሆነ መንፈስ አለ። እሱ ስላለ በቃ ገንዘብን የስልጣለው እንደፈለኩሉም በወጣትነት የሚባል ነገር አለ። ስለዚህ አብርሽ ነገም ከነገ ወዲያም ሌላ ሴት ጋር መሄዱ አይቀርም። ሩታና ፍቅር ያው እንዳልኳችሁ ነው። የመጡበት አላማ አላቸው። ፍቅር ዩቲዩብ ማሳደግ ነው። ሩታ ሄርሜላን እያቃጠለች ዩቲዩብ መስራት ነው። አብርሽ ደግሞ ያው የሁለቱ የሶስቱ እሱም ይደበርባቸዋል፣ እነሱም ይደበሩበታል። እሱ በውስጥ ይቀልድባቸዋል፣ እንደፈለገ አድርጎ ሸመጠጣቸዋል። ከዛ ደግሞ እሱ ላይ ደግሞ እነሱ አሁን እየቀለዱበት ነው ማለት ነው። እና እነሱ ሁለቱም እሷ ትቀልድበታለች፣ እሱ ይቀልድበታል። እንደዚህ ነው እየኖሩ ያሉት። ገባችሁ? የምትጎዳው ሄርሜላ ናት። እውነት ለመናገር ግን ደግሞ እንደምትጎዳ ቀድማ ታውቃለች። ቢካዝ እሷ እየሰራችው ስራ ልክ ስላልሆነ መሆን የሌለበትን ነገር ስላደረገች ማልቀሷን እንደማይቀር ግልጽ ነው መጀመሪያ። እና ሄርሜላ ለቅሶ ሀዘን አያሳዝነኝም። አብርሽ ነገ እንደዚህ እንደማያረጋት መጠርጠር መገመት አይከብድም። መቼም ሩታን የመሰለች ቆንጆ ሚስቱን ትቶ መጥቶ ሸምጥጦ ሄርሜላን ተመችቷት ይኖራል። ይሄ ማይሆን ማይታሰብ ነገር ነው። ስለዚህ ሄርሜላ ማልቀሱን አምነሽበት ነበር መግባት የነበረብሽ። አሁንም ብታለቅሽ አታሳዝኝም። የሰው ትዳር በትኖ ስንት ነገር አድርጎ የሰው ህይወት አበላሽቶ ሰላማዊ ኑሮ መኖር አይታሰብም። እና ሄዱበት ድራማውን። እንግዲህ ዛሬ ደግሞ ወይ ሄርሜላ ታመመች ወይ አብርሽ ታመመ ወይ ምናምን ብለው ይመጡብናል። እንግዲህ የሚሰሩትን ነገር ማየት ነው ዝም ብላል።